እኔ ዛሬ ነው የሰማሁት። ግን ፕሮቴስታንት ብትፍቅ የለህም የስላሴ መዝሙር። እስ የስላሴ መዝሙር ኦርቶዶክስ ብለህ ግባ፣ አለቅ። ሚስጥረ ስላሴ ብላ ሚስጥረ ስጋዊ ብላ ትቀጥላለች። ሚስጥረ ጥምቀት ብላ ሚስጥረ ቁርባን ትላለች። ሚስጥረ ትንሣኤ ሙታን ብላ ጥንቅቅ ያለች ዶግማዋ እና ሲያውን ፕሮቴስታንት ምን ብለህ ነው መተ አምስቱ ሶላ ትላለህ። ይኸው ዛሬም ፈተንኩ እኮ በእምነት ብቻ የሚላለ፣ በጸጋ ብቻ የሚላለ፣ ክብር ለእግዚአብሔር ብቻ የሚላለ፣ መጽሐፍ ቅዱስ ብቻ የሚላለ፣ በጸጋ ብቻ የሚላለ የለም። ስላሴ ልናሳይ እንችላለን። ሚስጥረ ስጋዊ ልናሳይ እንችላለን። ቃል ስጋ ሆነ። ስጋ ይዞ ወረደ። ግን ክርስቶስ በስጋ እንደመጣ ስጋ መካፈሉን የማያምን ስጋ ይዞ መጣ የሚል የአጋንንት ትምህርት ነው። ለራሱ ስጋ ማዘጋጀት ላላችሁ ጸረ ማርያም ሆናችሁ ክርስቶስን ትክዱታላችሁ። ስለዚህ እኔ ትቻችኋለሁ። ፈትሽ ካልክ እያንዳንዱን መዝሙርህን ብሰማው ለቅራቅንቦ ነው የምዘምረው። ለምሳሌ ፕሮቴስታንቶች አሁን እኛ ዛሬ እንደው አሁን ሰውዬ እኮ ህዝቡን ወደ ሌላ ይዘህ እንዳትሄድ ነው። ፕሮቴስታንቶች ለሁለት ነገር ነው የሚዘምሩት። በነገራችን ላይ ለሁለት ነገር ነው የሚዘምሩት። ለማና ለማ ሲጻፉልኝ ጻፉልኝ። ለማና ለማ ነው ፕሮቴስታንት የሚዘምረው? መዝሙር ለእግዚአብሔር ብቻ አይልም መጽሐፍ ቅዱስ። ምስጋና ለእግዚአብሔር ብቻ አይልም መጽሐፍ ቅዱስ። አምልኮ ነው ለእግዚአብሔር ብቻ የሚለው። ያው የቅድም ዩቲዩብ ላይ ጥያቄ ጠይቄያለሁ። አንድ ጴንጤ አልተነፈሳትም። አከርካሪ እና የመጣ ነው። ስለዚህ ለሰይጣን ይዘመራል። ዲያብሎስ ተው ብያለሁ፣ ተው ተው ተው፣ አጋንንት ተው ብያለሁ፣ ተው ተው ተው፣ አንበሳ ነው ከእኔ ጋራ ያለው ይላል። ይህም መዝሙር የዘመረው ልጅ ዳንኤል ይባላል። ነገራችን ላይ ልጄ ነው። ልጄ ባይደዌ እንዳለ ገና ከወሳና መጥቶ እዛ 7ኛ አያቱ ጋዝ ሲገዛ ምናምን ነው የማውቀው። ዘማሪ እንዳለ ማለት ነው። እኔ እውነቴ ነው። እና ልነግራችሁ ነው። ኤፍሬም ለመጀመሪያ ጊዜ ከናዝሬት መጥቶ የዘመረው እኔ ሰባኪ ኤፍሬም ዘማሪ እንዳለም እንደዚህ አርበኛ ነኝ የሚለው መዝሙሩ ሲዘምር ማለት ነው። እኔ ቆይ እነ ዳንኤል አምድ ሚካኤል ሁሉም እኮ እንተዋወቃለን እኮ ማለት ነው። ተኬ በጣም የማውቀው ወዳጄ ነው። ከነ ባህሪ እንደኔ ቻላችሁ ሰዎች አላችሁ። እና ሳሪስ አማኑኤል እንዳለም መጥቶ ዘመረ። ከአብነት ማን ነው ስሙ? ኤፍሬምም ከናዝሬት መታ ዘመረች። ያኔ እኔ ነበርኩ የዛ ጊዜ ሰባኪው። ከዛ ዳኒ ልዘምር መጣችና ይኸው እግዚአብሔር ፊቶኝ ነው የምነግራችሁ። ይህም መዝሙር ዘመረ። አነደደው ሰው በቃ ነደደው። ገነት የምትባል ነበረች አሁን የሞተችው፣ ወንበር ሰባበረች ምናምን ምናምን። እና እኔ አሁን እንከን የምታገኙ ድሮ የሰበኳ እኔ እኮ እግዚአብሔርን ፍሩ፣ ሐሰተኛ ነቢያት ስቀጠቅጥ። እስኪ አማራ ክልል ብሄር ትችላላችሁ። ጎጃም መስመርም ባህር ዳር ምናምን ሰብኬያለሁ። እንኳን ደቡብ ክልል ማለት ነው። ተመለሱ፣ አደብ ግዙ፣ ምድረ ሌባ፣ እግዚአብሔርን ፍሩ። ቅራቅንቦ ሰብኪያችሁ አውቃለሁ። ከዛ የሚገርም እግዚአብሔር በሚያውቀው ወርቅ ዕቁብ ገብቶ ተበድሮ ገዝቶ ነበረ ዳኒ። ከዛ ከአማኑኤል ቤተክርስቲያን ፊት ለፊት አጎና ሲኒማ አጎና አይደለም፣ አንድ ሳሪስ አዲስ ሰፈር አንድ ሲኒማ ቤት አለ። ብራዘር ዲያብሎስ ተውያለሁ ብሎ ዘምሩ። እሬቻውን አብልተው ወርቁን ቦርሳውን ነጥቀውት ጠይቁት ዳንኤልን። አንበሳ ነው ከኔ ጋራ ያለው ብሎ ዘምሮ ዲያብሎስ ተውያለሁ ብሎ ጎረምሳ። እኔን አሁን ሁነን ለመናገር ፕሮቴስታንት ውስጥ ከላይ ጀምሮ እስከታች ያላችሁ ዘማሪዎች አታቆኝም። ሜትሮፖል ሲኔማ ቴንኪው ሜትሮፖል ሲኔማ ማለት ነው።
በልተውት ማለት ነው። የሰይጣን መዝሙሮች ልናነሳላችሁ እንችላለን። ከዛ ለስላሴ ግን አይዘመርም። ለኦንሊ ጂሰስ ናችሁ የምንለው ለዛ ነው። አዎ እኔን ያየ ጠላቴ ቅጥል ይበል ጠላቴ፣ እኔን ያየ ጠላቴ እር ይበል ጠላቴ፣ እኔን ያየ። ታዲያ አንተን ያየ ጠላት እርር ካለ እኔን የሚጠብቅ ቅዱስ ሚካኤልን ባመሰግን ምን ችግር አለ? አንተ ስታሳርረው ካረረልህም ማለት ነው። አንተ አሻሮ ኮይነ፣ አንተ የገብስ ቃሪቦ አዘጋጅ ነህ፣ አንተ እንኩሮ አንኳሪ ነህ፣ እርር ይበል ምናምን የምትለው። እኔ እኮ ይውላችሁ ሰይጣን ተዋጋኝ ብላችሁ እንደምትቃወሙት እኛ መልአኩ ደገፈን ብለን ብንዘምር ምን ችግር አለ? ምን ችግር አለ? ቅድም ዘዳግም ምዕራፍ 33 ላይ አንስቻቸዋል። እስራኤል ሆይ ያለው ስለ ያዕቆብ የሚናገር ሲያመሰግነው እናያለን። ምስጉነ ይለዋል። ምስጉነ ያዕቆብን። ዳዊት ደግሞ መጣና ምስጉን ነው በክፉዎች ምክር ያልሄደ። አባ እንጦንስን ብናመሰግን፣ ተክልዬን ብናመሰግን፣ ክብር ለሚገባቸው ክብር ብንሰጥ፣ አንተ ለዲያብሎስ እና ለእግዚአብሔር እያልክ የዲያብሎስ የሚጫወትብሃል፣ የእግዚአብሔሩንም ደግሞ አታውቀውም። ኢየሱስ ክርስቶስ እግዚአብሔር አይደለም ብለህ እኮ ትዘምራለህ። ድፍረት አይደለም ብለህ ትዘምራለህ። እና ይኸውላችሁ እኔ እንከባበር። እኔ አሁን ቅድም ስላነሳችሁት ነው። ከዛ ከእንትናን አስገባዋትና ማንች ሄቨንን አስገብቼ ይቀጣቀጡ ጀመር። እኔ ወጣሁኝ በቃ። ወይዘሮ አልማዛ አሁን እንደዛ ትላለች። አዎ እንደዛ ነው። ጎረቤት የምትበጠብጡ ከሆነ እኔን ያየ ጠላቴ ደግሞ በግ ምናምን ከተገዛ፣ ፍየል ጥሩ ልብስ ከተገዛ፣ ቅጥል ይበል ጠላቴ፣ ቅጥል ያለ ጠላቴ፣ አስካለ ቅጥል በይ፣ አልሚ ቅጥል በይ ምናምን ለቅራቅንቡ እና ተውችን ቤተክርስቲያን ቀረቧት። ይኸው እኮ ስትጨርሱ አሁን የእኛ መዝሙሮች እኮ ናቸው እናንተ መድረክ ላይ የሚበየት ተበላሹ ያሉት። ከ50 በላይ መዝሙር ልናነሳ እንችላለን። የእኛ መዝሙር አንድም የፕሮቴስታንት መዝሙር እኛ መድረክ ላይ አይዘምርም። እና ተው። አሁን ወደ ተስፋዬ እንመለስ። ዘኪ ቆይ ስላልከኝ እሺ ሀሳብ ልሰጥ። የተስፋዬን አንሳልኝ። ዶክተሮች ካላችሁ እሺ ዶክተሮች ካላችሁ ትገባላችሁ። ጨርሰዋል። ግን የራሳቸው ፓስተር ዳዊት ነው ማነው የሚባል ብዙ ጊዜ ኦርቶዶክስን ሲሳደብ የሚውለው በግልጽ ወጥቶ አንዴ ተናግሯል። እኛ ኦልሬዲ አብን ትተናል አለ፣ መንፈስ ቅዱስን ትተናል። መዝሙራችን በሙሉ ሰይጣንና ኢየሱስ ብቻ ሆኗል። ሁለተኛ ደግሞ እንትን ነው አለ። ምንድን ነው እስቲ ኦርቶዶክሶች ጋር ሄዱ አለ። ኦርቶዶክሶች ጋር ሄዱ በአንድ ልጅ በኢየሱስ ክርስቶስ እያንዳንዱ ሰዓት ላይ አብን ይጠራሉ ብሎ አንድ መንፈስ ቅዱስን ያናገረው ባይዞ አንዳንዴ ከእንደዚህ አይነት ሰዎች የማይጠበቅ ንግግር ትሰማለና ፕሮቴስታንቶች የሚዘምሩት ለእነሱ ለፈጠሩ ለሐሰተኛ ኢየሱስ ከአብ ለሚያንሰው ሎቱ ስብሐት በእነሱ ዘንድ ያለው ኢየሱስ እና ለሰይጣን ብቻ ነው። ኦልሬዲ ጨርሰዋል። ሀሳብ ልሰጥ የነበረውን በሙሉ ስለጨረስከው በቃ ቀጥለው ወደ ቀጣይ ሀሳብ። ዴቭንም ስላነሳ ስለ ዳዊት ልናገር። ዳዊት ጅማ ነው ያለው በነገራችን ላይ እና አሁን ያልደወልኩለትን ሰው አልናገርም። እና ዴቭ ያዛ እንትን ያለው ፕሮቴስታንትም አይደለውም ይላል፣ ምንም አይደለውም ይላል። እሺ ቆይ ትቀጥላለህ። አንድ እችን ልጨርስ። የቆረቆረ ነገር የኦርቶዶክስ አገልጋይ ነበር እኮ ላይ በዛው ፕሮቴስታንት ሆኜ ነው የደወልኩለት እና ኦርቶዶክስ ውስጥ እኔ ነበርኩ ሰዓሊ አለ። እኔ ነበርኩ ሰዓሊ እና ልክ ጌታን ሳገኝ ሁሉንም ስዕላት አውጥቼ አቃጠልኩኝ ምናምን ብሎ
ናሲኔ ጋር ቀረብና እንሞግት አልኩት። ምክንያቱም አይኮኖግራፊ ተምረሃል ወይ በፕሮቴስታንቱ? ባይደዌ በኦሪጂናሉ ገንዘብ ረጁ ፕሮቴስታንት የቅዱሳን ስዕላት አሉ። የኢትዮጵያው ግን እርዳታውን እንጂ ትምህርቱ አልገባም የምለው ለዛ ነው። እርዳታውን እንጂ ትምህርቱን። ስለዚህ ትምህርቱን ገናውን በቲክቶክ ነው እያያችሁ ያላችሁት። አንድ ካውንስሉ መተዳደሪያ ደንብ እኮ እሱንም እኔ ነኝ እኮ የተናገርኩት። አሁን ሉተርን እድሜ ለናኬ እና ለእድሜ ለነጋዴ እንደ እድሜ ለነ መዝሙረ ዳዊት አይኮኖግራፊ ምናምን እስከ እድሜ ለነ ዘማርያም እዚህ ቲክታክ ላይ አይደለም ያወቃችሁት? የት ታውቁታላችሁ? ግለሰብ በጻፈው ጽሁፍ ነው እንደፈለገ የምትሉት እና ተው በቃ ቀጥሉ። እናንተ ምዛጋ እኛም እንቀጥል። እኛው ለምን መዝሙራችንን መድረክ ላይ ዘመራችሁ ብለን ኃይል የለንማ። እኛ ኃይል የለንም። ይደፉናል። አዳነችና አብይ ሽመልስ በቃ እስር ቤት ነው። እነ ሚስጥረና እነ ጽጌ ግን ታስረው ሲወጡ ኮንዶሚኒየም ቤት ይሰጣቸዋል። የእኛ ልጆች ግን ታስረው ሲወጡ ምን ተሸልመው እንደሚወጡ ታውቃላችሁ። እና ተውን በቃ እና እኔ ክፉ አታናግሩኝ። እኔ በሰላም ልኖር። እኔ ሪያክት ነው እያደረግን ያለ ነው እንደው እንትላችሁ። ከዛ በተረፈ ግን እውነት ትምህርት አለኝ ካላችሁ መወያየት እንችላለን፣ መወያየት እንችላለን ካላችሁ። ዶክተሮች አላችሁ፣ ዶክተሮች ቤቴ ያለች እዚህ ጋር እሺ። ሐኪም የሐኪም ነክ ነገር እውቀት ካላችሁ እስቲ ግቡ። ይሄን ሰው እንስማው፣ ይሄን ሰው እንስማ። መምህራችንን የምትወዱ ምናምን የሚል መዝሙር ለዚህ ሰው ሲያቀናብሩለት ቤትዬ እንዴት እኮ እንዴት እንደምስቅ እሺ። ባዮሎጂያው ስሙ እሺ። አንዳንዶቻችሁ አጋንንት እንዳይልቁባችሁ ፈርታችሁ ነው። እሺ ቀጥል። ከመጀመሪያው ሰው ከሚለው ማላልፈው ግን ሰው ማላልፈው ግን የሚለው ማላልፈው ጉዳይ ሰው። እሺ ቀጥል። ይቀጥሉ ቲቸር። ስጋ፣ ደመነፍስ፣ ነፍስ፣ መንፈስ እና ህይወት የሚባል ክፍፍሎች ያሉት ፍጥረት ነው። እነዚህ በመደድ የጠቀስኩላችሁ ነገሮች በጣም በጣም ወሳኝ ነገሮች ናቸው። ስጋ ደም ይይዛል፣ አጥንት ይይዛል፣ የተለያዩ ነገሮች ይይዛል። ከዛ ደመነፍስ የሚባል ደግሞ አለ። ደም ውስጥ ያለው ሴሎቹ የተሰጡን ሆርሞኖች በሙሉ ወይም ነርቮቻችን በሙሉ ደመነፍስ ይባላሉ። በአይን ሊታዩ የማይችሉ ሆነው ግን በጣም ብዙ ስራ የሚሰሩ ናቸው ደመነፍስ። ከዛ ነፍስ የምትባል ደግሞ አለች። ከነዚህ ውጭ ብቻዋን ከስጋ ወጣ ተነጥላ የምትንሳፈፍ፣ ስንሞት ስጋችን ሲበሰብስ ተነጥላ ብቻዋን። ለምሳሌ እግሩ የማይሰራ ሽባ የሆነ አይኑ ወይም ደግሞ ጆሮ የማይሰማ ዲዳ የሆነ ሰው ምናምን በዚህ ምድር ላይ በስጋ እንደዚህ የሆነ ሰው ሲሞት ነፍሱ ግን ፉል ናት፣ ሙሉ ናት። ጁዳ አይደለችም፣ ሽባም አይደለም። እግር የሌለው ሰው እንኳን በህልሙ ሲሮጥ ሁሉ የሚያይበት ጊዜ አለ። ያስታውሳለሁ አንድ ልጅ በህልሜ ስሮጥ ነው የማየው አለኝ እና ምንድን ነው ትርጉሙ ምንድን ነው አሉ ስለው፣ አንዳንድ እናቶች ምኞትህን ነው የምታየው፣ ቀን የምታየው ምኞትህን። ልጅ ሰዎች ሲሮጡ ስታይ እኔም በሮጥኩኝ ብለህ ስለምታስብ ነው ምናምን አሉት። በኋላ ግን እግዚአብሔር አምላክ ሙሉ እንደሆንክ እየነገረህ ነው፣ ስለዚህ ታማርራለህ ማለት ነው ሲለው፣ አዎ ለምንድን ነው እግሬ የሌለ ብዬ አማርራለሁ፣ ስለምታማርር ሙሉ እንደሆንክ እየነገረህ ነው አልኩት። ኦኬ ሙሉ ከሆንኩኝማ በቃ እኔ እግዚአብሔር በቃ ሙሉ አድርጎ ሊፈጠር ስጋዬ ነው እንጂ የተበላሸው ሙሉ አድርጎ ሊፈጠር ማለት ነው። በጣም ደስተኛ ሆኖ መስገድ፣ መጾም፣ መጸለይ ሲጀምር አባታችን አቡነ እጨጌ ዮሐንስ ሄዶ አቡነ ሀብተ ማርያም በህልም ፈወሱት። አቡነ እጨጌ ዮሐንስ ሄደው እዛ ነው ሱባ የያዘው፣ ግን በህልም መጥተው የፈወሱት አቡነ ሀብተ ማርያም ናቸው። ምንድነው ምክንያቱ ብሎ ሲጠይቅ አባቶች የተወለድከው በምን ቀን ነው ያሉት። አያውቅም። እናቱ ግን ስትነግረው ትክክለኛው ነገር አሳስታ ነው የነገረችው እና አባቱ በአቡነ ሀብተ ማርያም ቀን የተወለድከው የፈወሱ እሳቸው ናቸው ያሉት። ይሄ ምንድነው? በህልማችን ሙሉ ነን ማለት ነው፣ ወይም ደግሞ በነፍሳችን ሙሉ ነን። በአካል እዚህ ስንታይ ግን ጣት የተቆረጠ ምናምን አይነ የፈረጠ ብዙ ይኖራል፣ ብዙ ሰው ብዙ አይነት ነገር ይኖራል ማለት ነው። እና
እግዚአብሔር ሙሉ አድርጎን የፈጠረን ያጎደለን ነፃ ፈቃዳችን ነው ይላሉ አባቶች ሲናገሩ። እና እዚህ ጋር መናገር ያቅተናል። ያጎደለን ነፃ ፈቃዳችን መንተባተብ ሙሉ አድርጎ አያናግረንም። ይሄ ስሊፒንግ ፓራሊሲስ የሚባለው መጥቶ ይጫነናል። እንዲያውም አንዳንድ ሰዎች አካል ያለው የሆነ ቅርጽ ያለው ነገር መጥቶ ላይ ተዘፈዘፈብኝ፣ ሰውነቴ መንቀሳቀስ አቃተኝ ነው የሚሉት። ሳይንሱ ደግሞ ወይም ሕክምና ወይም ስነልቦና ወይም የሳይካትሪስቱ ደግሞ ምንድን ነው የሚለው? አይ ነፍሳችን ተፈጥሯችን የተለየ እኛ ሰዎች ስንባል ድንቅ ፍጥረቶች ስለሆነ በአእምሯችን ኢሜጅ የምናደርገው የሆነ ቅርጽ ነው እንጂ ሴጣን አይደለም። እሺ መሆን አለመሆኑ እያየን ነው የምንሄደው። እንግዲህ እየለየን እንመጣለን። አይበቃም ወይ ግን ቢኒ? ምንም ዝም ብሎ እኮ ነው። ከዛ ቀጥሎ ደግሞ መወራጨት ያቅተናል። መወራጨት ማለት እንደዛው ግትር እንዳለን እንዲህ ፍርግጥግጥግጥ አንልም። የጸበል ሲጠመቅ ወይ የሆነ እንትን ሰው ሲል እንደዚህ እንደሚያሳየው አይንፈራገጥም። አይንፈራገጥም። እዛው ነው ሽባ ነው የሚያደርገን። በውስጣችን ሰውነታችን ማዘዝ እንፈልጋለን፣ ግን ማዘዝ አንችልም። ይሄ ሕክምና ምን ይለዋል? አይምሯችን ከአካላችን ጋር ገና አልተዋሃደም ይላል። ስለዚህ ነፍስ ወጥታ ነበር ማለት ነው። ወደ አዘር ዳይሜንሽን ሌላ ቦታ ሄዳ በተለያየ ነገር ገብታ ወጣነች ማለት ነው። ልትገባ ያጣጣረች ነው ማለት ነው። እስኪ እንግዲህ እሱንም እናያለን። ሌላው በዚህ ሰዓት ይሄ ነገር መቶሪያችን ላይ በሚዘፍዘፍብን ሰዓት ያስጨንቀናል። ፍርሃት ይለቅብናል፣ ያፍነናል ማለት ነው። ማስጨነቅ ማለት ነው መተንፈስ ያቅታል። ለምን? አይምሯችን ነቅቷል። ቀድሞ ስለነቃ ለምን ቪዲዮን ለምን አታሳየው? ከጎን እኮ እያሳየ ነው ቪዲዮ። ፊልሙን ማዘዝ አይችልም አይምሯችን፣ ሳምባችን ማዘዝ አይችልም። በደመ ነፍስ ነው ያለው። ፊልም ነው ሲያዝ ማለም እጄ እንደዚህ አምጥቼ እንደዚህ ብለው ያው አይምሮ ሲያዝ፣ ስለዚህ አይምሮ ካላዘዘ እጄ ሊንቀሳቀስ አይችልም። ሳምባም ልክ እንደዛ ነው፣ እንደ እጅ ነው። አይምሮ ሊያዘው አይችልም ማለት ነው። በዛች ቅጽበት ውስጥ ነው። ስለዚህ እንዲህ አይነት ሁኔታ ላይ ሆነን ቅጽበታዊ በሆነበት መልኩ ሰዎች ልክ ሲነቁ እጃቸው መስራት ይጀምራል። ከየት ነው የመጡት? ከምን ውስጥ ነው ብቅ ብለው ሾልከው ፊት ለፊት መታየት የጀመሩት ማለት ነው። ከዛ አራተኛው ደግሞ ሰውነት ይዝላል። ሰውነት ይዝላል እና መወራጨት ያቅተናል ማለት ይለያያል። ይዝላል ማለት ሽባ ሆኖ የፍስፍስ ይላል። ሌላ ሰው እንኳን በተኛንበት መጥቶ እንኳን ቢነካል እንደዚህ ዕቃ ዝም ብሎ የወደቀ ራሱ የሳተ ሰው ወይም አስክሬን ስትሸከሙት በጣም የሚከብዱ አለ። ራሱ ፌንት ያለን ሰው ስትሸከሙት በጣም ከባድ ነው። የነቃ ሰው አሁን እግሩ የታመመ ሰው ስትሸከሙ አቀፍ አድርጎ ይዛችሁና ሀይል ያግዛችኋል አለ። ግን ራሱ የሳተ ሰው ሙሉ በሙሉ ሬሳ ስለሚሆን እንደዛ ነው የምትሆኑት ማለት ነው። ነዛል ማለት ያለ ሳይንሱ ይሄንን ነገር ቀለል አድርጎ ነው የሚያስበው። ስለዚህ እንደ ህመም ይቆጥረዋል። ወይም ህመሙም ራሱ ምንም የማያውቅ ጉንፋን ይዞን እንደሚለቀን፣ ራስ ምታት ይዞን እንደሚለቀን አይነት ነገር ነው የሚያስቡት። ሳይንሱ እንደዛ ነው የሚያስበው እና የሳይንሱን የስነ ልቦናውንና የሕክምናውን በአንድ ላይ እያደረግኩ መሄድ የምፈልግበት ምክንያት አሁን ነው የሚገባችሁ። እንግዲህ ኖርማል ቀለል ያለ ነገር ነው ብሎ የሚያስበው ለምን አሁን መቼ ይመጣል የሚለውን እናያለን። እዚህ ውስጥ ነው የምናገኘው። እንግዲህ ይሄ መቶሪያችን ላይ ክድን የሚልብን ነገር መቼ ነው የሚመጣው? እናንተ አሁን መቼ እንደሚመጣባችሁ ጻፉ። እኔ እዚህ ጋር ዘረዝረዋለሁ። መቼ ነው ይመጣል? አንደኛ ተኝተን አድረን ልንነቃ ስንል እንደምንነቃ፣ እንደገና ደግሞ ምን ሄደበት አይነት አላ ይሄ ሰዓት አላርም ሞልተን ውስጣችን ነፍሳችን ያንን ሰዓት ታውቀዋለች። የሚገርማችሁ ስጋችን ነው እንጂ ሬሳ ሆኖ አልጋ ላይ የሚተኛው በነገራችን ላይ ስጋችን ነው። ነፍስ እኮ አትተኛም። መላእክትም ሰይጣንም ነፍስም አትተኛም በፍጹም። ይሄ ሌላ አካል ስለሆነ ማለት ነው። ይህን ተኝተን ብዙ ህልም የምናየው ነፍስ ስለማትተኛ ነው። እዛም ትሄዳለች። በምሽት እኛ ስንወጣ አይናችን የሚያየው ጨለማውን ነው። በነፍስ አይን ግን ጨለማ የለም። ብርሃንም ጨለማም ማየት ትችላለች፣ ገልጣ ማየት ትችላለች። ናይት ሙድ አላት። ናይት ሙድ ማለት እንግዲህ ሁሉ ነገር ገልጣ ማየት የምትችልበት አቅም አላት። የነፍሳችን ጉዳይ ባወራችሁ አያልቅም። ነፍስ ምንድናት የሚለው ላይ ብናቦካ አያልቅም። በጣም ረቂቅ ናት። ስጋ ራሱ እንኳን ገና ሳይንስ ተምራብሮ አልጨርሰውም። እንኳን ነፍስ ማለት ነው። እንኳን ነፍስ እና ይሄ ከዚህ ከኋላ የምትመለከቱት እዚህ ጋር ተኝታለች ልጅቷ። ከኋላዋ ራስጌዋ ላይ በጣም ብዙ አፉን የከፈተ አጽም ይታያታል። ከአጠገባ ደግሞ አይኑ
ብርሃን ያለበት ጥቁር የሆነ ሰው አጠገቧ ቁጭ ብሏል። እንደዛ ነው የሚታየው፣ እንደዛ ነው የሚታየን። አንዳንዴ ደግሞ መጥቶ ላያችሁ ላይ እንደዚህ ሊከመርባችሁ ከኋላ ተመለከታችሁት፣ አቅፏት እንደዚህ በቃ ልፍስፍስ ብላችሁ በዚህ ልክ ነው የሚታየው መንፈሱ እና ልክ ልንነቃ ስንል ሊነጋጋ አካባቢ በጣም ኃይለኛ እንቅልፍ ነው የሚወስድ። ባይዘው ሊነጋጋ አካባቢ በጣም ኃይለኛ እንቅልፍ ነው የሚወስድ። ዲፕ ስሊፕ የሚባለው የሆነ ይከፋፍሉታል ዶክተሮቹ። በዛ ላይ ስለ እንቅልፍ ሌላ እመጣላችኋለሁ በኋላ እንቅልፍ ምን እንደሆነ እና ልክ ሊነጋጋ ወይም ልትነሱ አካባቢ መንጋቱን ተውትና ልትነሱ አካባቢ ቀስ ያላልም አይምሯችሁ የሚነቃው። አይምሯችሁ ቀድሞ ይነቃና ስጋችሁ ሽባ ይሆናል። በዛ ሰዓት ላይ ነው ብዙ ጊዜ ሰው አሁን የላኩልህ ቪዲዮ አለ። ቆይ ምንም ሳትናገር አሁን የላኩልህ ቪዲዮ አለ። እሱን ክፈት። ምንም ሳትናገር ሳትነቃ እንደተኛ ኩን እና አሁን የላኩልህ ክፉ ሳትናገር። እሺ ቲክቶክ ምንድን ነው? ዋትሳፕ ላይ ነው? ቴሌግራም ላይ ሼር አድርጉ። ኮፒ ሊንክ አድርጉ። ሼር አድርጉ። ኤልሲ አለች። ዛሬ ይህን አገልግሎት የምንደግፍበትም ቀን ነው አደለ? እንንቃ። ወይኔ ከአንቺ ጋር ነኝ። የማይጠፋ ጉዳይ በአንቺ ህይወት ይከናወን። አሜን። ቆይ ተገኑ። የትሽ ናት? እርግጠኛ ሆኜ እናገረው ከዚህ በኋላ ጸጋ በአንቺ ላይ ይመጣል። እኔ የማገለግለው ሰራዊት ጌታ እግዚአብሔር እንዲህ ብሎሽ መንፈሱ የሚሸኝላችሁ የተዘጋጀ ያ ማን አንተ? እኔ ገብረ ነኝ። መተት ነው መተት ሰይጣንና አጋንንት ነው። ልዩነታቸው ምንድን ነው? ምን አልከኝ? ምንድን ነው? በደንብ ተናገር። በጌታችን በኢየሱስ ክርስቶስ ስም ታዛል። ሰይጣንና አጋንንት ነው። በደንብ ተናገር። ስልኩን ጠጋ አድርግና ስንት ዓመት ነው ከያዝከው? ምን አልከኝ? እሺ ምን ተዘጋጅ። ስንት ናችሁ? ስንት? ጸጉሯ ማለት ነው። ምንድን ነው የሚባለው? ሙሉ የሆነ ጸጉር ነው ማለት ነው። ሙሉ የሆነ ጸጉር ማለት ነው። እኔ ስለ ጸጉር ልብስ ማላቅ ነው